ቅዱስ እግዚአብሔር ቅዱስ አያ ቅዱስ ከኃይል ክብር ወስብሐት ወእዘዝ እስከ ስምዓኒ እግዚኦ ጸሎትየ ሃሌሉያ ሃሌሉያ ወይብጻሕ ቅድሜከ ጋርየ። ሉተር ቀድሞ ወይም ደግሞ በቤተክርስቲያን ታሪክ ውስጥ ከሉተር በፊት የነበሩ ቤተክርስቲያኖች እንደዛ አይቀበሉ። ምክንያቱም ጌታ ኢየሱስ ቤተክርስቲያን የመሰረተው በማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ላይ አንተ አለት ላይ በዚህችም ማለት ላይ ቤተክርስቲያን እሰራለሁ። የቤተክርስቲያን የመጽሐፍ ቅዱስ ባለስልጣን የተላከውን ባይዘዌ ለዳኑ ለተመሰረቱ ቆሮንቶስ ለምሳሌ ቤተክርስቲያን አይደል? ወደዛች ቤተክርስቲያን መጽሐፍ ቅዱስ የተላከው የሆነ ችግር ሲፈጠር ቤተክርስቲያን ውስጥ በዛ እንዲታረቁ ወደ ቆሮንቶስ፣ ዕብራውያን ውስጥ የሆነ ወደ ዕብራውያን እየተባለ መጽሐፍ ቅዱስ ምን አለ ተላከ። መጽሐፍ ቅዱስ ብቻ የሚል ትምህርት በእኛ በኦርቶዶክስ ብቻ ሳይሆን በካቶሊክም የለም በሌሎችም የለም። ከዛ ከሆነ ጊዜ በኋላ የመጣ ትምህርት ነው እያልኩ ነው። መጽሐፍ ቅዱስ ላይ አሁን ለምሳሌ እኛን ኦርቶዶክሶችን ኢአማኝ ለማለት ወይም ደግሞ ከእግዚአብሔር ቃል ውጪ ናቸው ለማለት መጽሐፍ ቅዱስ እንደዚህ እንደዚህ ይላል። እሺ ከዛ መጽሐፍ ቅዱስ እንደዚህ ይላል። ከዚህ የመጽሐፍ ቅዱስ ሀሳብ ጋር ይጋጫል የሚል ሀሳብ ነው እንጂ የሚመጣው የሆነች ቃል ግዴታ መጽሐፍ ቅዱስ ላይ ያሳዩኝ እንደዚህ ቃል በቃል የተጻፈች ተብሎ አይጠየቅም። መጽሐፍ ቅዱስ ብቻ በማይል ዲኖሚኔሽን ውስጥ ወይል ግን ሀሳቡ ግን እንዴት መጽሐፍ ቅዱሳዊ እንደሆነ ላሳይ። ቅድም ምስሉ ነው ላሳይ የፈለጉት ዚያዊ ቴዲ ሰው እንዲህ ይላል። በማቴዎስ ወንጌል ምዕራፍ 12 ላይ የነነዌ ሰዎች ይላል። እነማን? የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። ለምንድን ነው የሚፈርዱበት? ምን ስላደረጉ ሲባል በዮናስ ስብከት ንስሐ ገብተዋልና። እሺ ንግስት አዜብ የምትባለዋ ንግስት ማለት ነው በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። ለምን? ምን አርጋ? ምን የተለየ ነገር አርጋ? የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና። ከመጽሐፍ ቅዱስ የተለየ አይደለም ይሄ ሀሳብ ማለት ነው። መጽሐፍ ቅዱሳዊ አይደለም የሚባል አይደለም ወይ? በማቴዎስ ወንጌል ምዕራፍ 19 ላይ እንዲህ ይላል። በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልናል። እንግዲህ ሁሉን ትተው ስለተከተሉ ነው ሄደው እኛ ሁሉን ትተን ተከተልን። ያ እንኪያስ ምን እናገኝ ይሆናል ቅዱስ ጴጥሮስ። እሺ ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ ብሎ ይቀጥላል ማለት ነው። ስለዚህ አሁን ሰው ይፈርዳል ማለት ከመጽሐፍ ቅዱስ ሀሳብ የሚያስወጣው አይደለም። አሁን ምን አይነት ፖይንት እንዲያመጣል ይፈልጋለሁ ዮኒ? በጣም እንደውም ደስ የሚለኝ ቤተክርስቲያን እንዲህ ትላለች፣ ከዚህ መጽሐፍ ቅዱስ ሀሳብ ጋር ይጋጫል የሚል ጥቅስ ያመጣል። ኦኬ ወደ እንትኑ እንምጣ። የተተለተለ ብራንቻት ያደረገ እንዳይሄድ ወደ ትንሽ ቆይቼ ልወጣ ስለምወጣ ይሄን ጉዳይ የአንደኛውን ጉዳይ ዘጋ ነው። ሁለተኛው ጉዳይ አንተ ባለበት እምነት ኤርሚ ጸሎት፣ አምልኮና ዝማሬ ለማን ነው የሚደረገው? የሚደረገው ለማን ነው? እሺ አመሰግናለሁ። በፖይንት አድርጌ ብቻ ላስቀምጠው። የመጀመሪያው አምልኮ ለአምላክ ብቻ፣ አምልኮ ለአምላክ ብቻ ይደረጋል። በቤተክርስቲያናችን ውስጥ ክብር ለሚገባው ሁሉ ይሰጣል። እግዚአብሔር ያከበራቸውን ሁሉ እናከብራለን። ዝማሬ ዳዊት ለመልአክ እንደዘመረ በመዝሙር 34:7 ላይ የእግዚአብሔር መልአክ መዝሙሩ ታውቃለህ፣ የእግዚአብሔር መልአክ በዜማ ልበለው እንዴ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ዘመረ ቅዱስ ዳዊት። ልክ እንደ ዳዊት ዘመራለሁ ለመልአክ ለቅዱሳን፣ ያ ልክ እንደ ዳዊት ማለት ነው። ምልጃ አሁን ደግሞ ምልጃ ምን መጣች? ጸሎት ወደ ማን ነው የምታደርገው? ኦኬ ቅድም የተናገርኩት ቃል ነው ባይዘው እኛ ጸሎት ወደ እግዚአብሔር አይደረግ፣ በደንብ ይደረጋል ወደ ክርስቶስ።
ጸሎት ወደ ቅዱሳን፣ ጸሎት ወደ መላእክት ይደረጋል። ለምን ከተባለ ሲጀመር ሁለት አካል አይደለንም። ክርስትና ውስጥ በጣም ብዙ ጊዜ ነው የደጋገምኩት። ክርስትና ውስጥ የተለያየ አካል የለንም። እኔና ቅዱስ ጊዮርጊስ፣ እኔና ድንግል ማርያም፣ እኔና ቅዱሳን ሁሉ በአንድ ግንድ ላይ ያለን ቅርንጫፎች ነን። እሺ ልክ በሌላኛው ቅርንጫፍ ግን እጠይቃለሁ፣ ይሄ መጽሐፍ ቅዱሳዊ ነው? 400 ጊዜ ነው የተናገርኩት። ጸሎት በቅዱሳን መላእክት ማድረግ ማለት በዛኛው ቅርንጫፌ በኩል መጠየቅ ማለት ነው። ህብረታችን ውስጥ አሉ። ዕብራውያን 12 ላይ ይናገራል። ምልጃ አለ፣ መጽሐፍ ቅዱስ ይናገራል። አንደኛ ቅድም እንዳልከው ቴዲዮ ቅድም ማርያም አታማልድም ወይም ደግሞ ማርያም ታማልዳለች፣ ማርያም አታማልድም አላልክም። ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ የለም እንደተባለው እንደዚሁ ቅዱሳን ያማልዳሉ የሚል መጽሐፍ ቅዱስ ላይ አለ ቃል በቃል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ራሳቸውም ስለ እናንተ ሲያማልዱ ይላል። በሰማይ ጸሎት አለ። በራእይ ምዕራፍ 5 ከቁጥር 13 ላይ ቅዱስ ዮሐንስ በምድር ያለው በሰማይ ያለው በውሃ ውስጥ ያለውን ጥያቄ ይሰማል። ቅዱሳን ይሰማል ድምፄ። አብርሃም ከሰማይ ሆኖ በሉቃስ ወንጌል ምዕራፍ 16 ላይ ምድር ላይ የሚከናወነውን ነገር ያይ ነበረ። አካላችን ነው። ምህረት ይጠይቃሉ። መጽሐፍ ቅዱሳዊ ነው። በስጋ ከኛ ጋር ባይሆኑ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 መሰረት በስጋ ከኛ ጋር ባይሆኑ በመንፈስ ከኛ ጋር ናቸው። ይህ ሁሉ እየተባለ አሁንም ድጋሚ የጌታን ቦታ ወስደዋል። አይሰሙም እንዳንል ምልጃን እግዚአብሔር ይጠላል እንዳንል ምልጃ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ምልጃ እግዚአብሔርን የሚያስደስተው ነገር ነው ይላል። እሺ አይ በስጋ የሉም እንዳንል፣ በስጋ ስለሌሉ አይሰሙንም እንዳንል በመንፈስ ከእናንተ ጋር ነኝ ይለኛል በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 ላይ። አይ እንደው አንድ ቦታ ሆነው ሁሉ ቦታ ሌሎች ቦታ ያለውን ጸሎት አይሰሙም እንዳንል፣ ምድር ላይ ሆነው ወደ ሰማይ አያዩም ወደ ምድር አያዩም እንዳንል በራእይ ዮሐንስ ምዕራፍ 5 ከቁጥር 13 ላይ በሰማይም በምድርም ከምድርም በውሃ ውስጥ ያለውን ከምድርም በታች በውሃ ውስጥ ያለውን ይሰማሉ ቅዱሳን። ከሰማይ ሆኖ ወደ ምድር አናየውም እንዳንል አብርሃም ከሰማይ ሆኖ ወደ ምድር ይመለከታል፣ ያያል ምድር ላይ የሚከናወነውን ነገር በሉቃስ ወንጌል ምዕራፍ 16 ላይ። ሰማይ ሄዶ በቃ ይጸልዩም ይቀመጣሉ እንዳንል በራእይ መጽሐፍ ምዕራፍ 8 ከቁጥር 1 ጀምሮ ስናነባው ሰማይ ላይ ጸሎት አለ። አይ ስለኔ አያገባቸውም እነሱ የራሳቸውን ጨርሰው ሄደዋል እንዳንል፣ እሺ ስለ አንዱ ውድቀት አንዱ ይወድቃል፣ ስለ አንዱ ከፍ ማለት አንዱ ከፍ ይላል ይላል። አይ ራስህ መጸለይ ትችላለህ? አዎ ትችላለህ። ግን ሌላ ሰው ቢጸልይልስ አትድንም? ኃጢአት አይሰረይም ወይ? ይሰረይልሃል። መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 5 ከቁጥር 14 ጀምሮ ስናየው ስለ ቤተ ክርስቲያን ሽማግሌ ጸሎት የሰዎችን ኃጢአት ይቅር እላሉ። ለቤተ ክርስቲያን ሽማግሌ ጥሩና እሱ ይጸልይላችሁና እኔ ኃጢአታችሁን ይቅር እላችኋለሁ ይላል እግዚአብሔር። ከየትኛው የመጽሐፍ ቅዱስ ክፍል ላይ ጋር የተጋጨበት? ይሄ ሁሉ የመጽሐፍ ቅዱስ ክፍል በክርስቶስ ማመን ያድናል። ባይዘው በክርስቶስ ማመን ይህንንም ትምህርት ማመን አለበት። መጽሐፍ ቅዱስ ላይ ያለ ትምህርት ነው። ማስተር ለኃጢአታችንም ብቻ አይደለም፣ ነገር ግን ዓለምን ሁሉ ኃጢአት እንጂ ነው። ክርስቶስ ጠበቃና ለዓለም ሁሉ ኃጢአት በራሱ ስራ በራሱ ሰርቼ በእኔ ስራ እጸድቃለሁ የሚል ካለ የለም። ይሄንን ነው ክርስቶስ መጨመር አለበት ነው። ስለዚህ አንዴ ድኛለሁ ብዬ በአፌ መስክሬ አንተ ባለበት እምነት ኃጢአት ብሰራ ዋስትና አለኝ ማለት ነው። ዋስትና አለ። ምንም ያደርግ በስጋ ሆነ ኃጢአት የማይሰራለ እስቲ ነገረኛውን ድኛለሁ የድፍረት ኃጢአት የሚሰሩ ለምሳሌ አሁን እኔ እዚህ ጋር ሰበከኝ፣ በልቤ አመንኩኝ፣ በአፌ መሰከርኩኝ። ከዛ በኋላ በቃ ወይ ዘፋኝ ሆንኩኝ ወይ ጠጭ ሆንኩኝ። ሊሆን የሚችለውን ሲናሪዮ ነው የምነግርህ። አንዴ እችን የይለፍ ቃል ስለሰጠኝ በዚች የይለፍ ቃል መንግስተ ሰማያት ወርሳለሁ ማለት ነው። ይሄንን ነው የምነግርህ። አየህ እዚህ ጋር ምንድነው እዚህ ጋር ይነግርሃል። በእሱ ስታመን በክርስቶስ ስታመን ምን ይለያል? ስራዎች ይለያል።
ስራዎች ይለያል። በክርስቶስ አምነኸው ነው የምትጠመቀው፣ አምነኸው ነው ወደሱ የምትመጣው። ስራዎች ይለያሉ። ስጋ መቼም ቢሆን ደካማ ነው። በስጋ ምን ብሏል? ለምሳሌ ያየ አመነዘረ ነው የሚለው። ስለዚህ አላይም እኔ በስራዬ ነው የምጸድቀው፣ እኔ ሴት አይቼ አላቅም ልትለኝ አልችልም፣ አንለስ አይኖቼን አውጥታ ካላረከው በስተቀር። ስለዚህ በስጋ በዕለት ተዕለት በምናደርጋቸው ስህተቶች ላይ ጠበቃ አለ። አሁን ሰዎች አርደመከ በኢየሱስ ክርስቶስ አምናለሁ ስለዚህ ስላረኩኝ ችግር የለውም አትለኝ። አመንዛሪ ቢሆን ለምሳሌ አመንዛሪም ቢሆን ይላል ምንድን ነው የሚያደርገው? አመንዛሪም ቢሆን ምንድን ነው የሚለው? አታመንዝር ይላል እኮ። በጌታ ስትሆን እነዚህ ነገሮችን በሙሉ ቃልን ልፈጽም እንጂ ቃልን ልሽር አልመጣሁም ነው የሚለው ጌታ። አየህ፣ ያንን ፈጽሞት ነው ሄደው። ያንን ኃጢአቶች ምን ስታመነዝር ምን ታደርጋለህ? በስጋ መድከም ነው። በአይኔ ያየ እኮ አመነዘረ አለ። ያው እኮ ነው። ከእኛ አብረህ ተጋደምክም በአይነ አየም የተሰጠኝ አይደለም አትለኝ። ለምን? መጽሐፍ ቅዱስ ስለሚናገር። ስለዚህ ከኛ የሚሆን ነገር ስለሌለ ነው ጠበቃ ያስፈለገው። እኛ በስራችን ብንጸድቅ ኖሮ ኢየሱስ ክርስቶስ መጥቶ ሊያድነን ባልተሰቀለ ነበር። በስራችን ቢሆን በህግ ቢሆን። ስለዚህ ምንድነው የተደረገው? በሱ ስትመላለስ በምድራዊ ስጋዊ ኃጢአት በምትሸነፈበት ጊዜ ጠበቃ አለ። ምን ያደርጋል? ጌታ ሆይ ይቀርባል። በየጊዜው ምን ታገባለህ? ንስሐ ትገባለህ። ስለዚህ አንዴ የሰው ልጅ በልቡ አምኖ በአፉ ከመሰከረ የመንግስተ ሰማያት ቁልፍ በእጁ ናት። አውቶማቲካሊ ማለት አውቶማቲካሊ በተቀበለ ሰዓት ሲቀበል ማንን ተቀብሎ ነው? ፍጹም የሆነውን ኢየሱስ ኃጢአቱን በሙሉ ለኢየሱስ ሸክማችሁ። ታዲያ ለምንድን ነው ታዲያ ኢየሱስ ክርስቶስ ሸክማችሁ የከበዳችሁ በሙሉ ወደ እኔ ነው ያለው? ለምንድን ነው ታዲያ? በራሴ ስራ ሰርቼ መጸድቅ ከሆነ በህግ መጸድቅ ከሆነ ወደ እኔ ነው ለምን አለ? ሊያሳርፈን እኔም አሳርፋቸዋለሁ ነው ያለው። ስለዚህ ቃል በቃል ያንን አለ ማለት። አሁን ብዙዎቹ የሚያደርጉት ምንድን ነው? መዳፈር አለ። የሚዳፈሩ ሰዎች አሉ። ምን አይነት ድፍረት! ኃጢአት ለማመድ የሚደፍሩ በኢየሱስ አንዴ ድኛለሁ ብሎ የማይረባ ነገር የሚያደርጉ ሰዎች አሉ። ይሄ ትክክል ነው ብትለኝ እኔም አንተም እናውቀዋለን። በስጋ የተሳሳተ ነገር አሁን ማለቴ ለምሳሌ ብታመነዝር ስጋ ነው ተወቃል። በአይን ያየውም እኩል ነው የምትወቃው። መስፈንም እኩል ነው የሚጠ ምንም የምታደርግ እኩል ነው የሚጠ። ስለዚህ ያ ነገር እንዳይሆን ምን አለ? ጠበቃ አለ። ለማን ትነግራለህ? ደስ ምን እያለ ኢየሱስ ጌታ ይሆን ይቅር በለኝ። ኃጢአቴን የሚሰረየው ኢየሱስ ስለሆነ ይቅር በለኝ። ለምን አባታችን ነው የሚባለው? ከዛ የተነሳ ስትጸልዩ ምን በሉ ነው? አባታችን በሰማይ የምትኖር ፈቃድህ በሰማይ እንደሆነ እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን። የሁል ጊዜ ጸሎት ገባ? የሁል ጊዜ በደላችንንም። ለምን? ስለምንበድል በስራ ስለማንጸድቅ። ለዛ ነው ይቅር በለን እያለን የምንለው ማለት ነው። መዝሙር እንስማው። በእርግጠኝነት ከዚህ የተለየ ነው። መዝሙር አለ ከዚህ ሁላማ እሱ ካለማ ሌላ ሰው ገብቷል። ኤፍሬም ያወራሉ። የኔን ጥያቄ ሳይመለስ በቃ እሱ 3 ሰዓት ሙሉ ተናግሮ ስለኔ፣ ከዛ በኋላ ሳይመለስ አንተ ጠይቀህልኝ ስለኔ ነው። እኔ እኮ የጠራኋችሁ እኮ ስለኔ ነው፣ ስለአንተ አይደለም። አንተማ እኮ ኦልሬዲ ድናሃል ማይ ፍሬንድ። አይ ቲንክ አልገባችሁ መሰለኝ እኔ ለምን እንደሰበሰብኳችሁ። እንዴ ከታች እኮ ህዝብ አለ እኮ። ለአንተ እኮ ቆይ አንዴ እንትን አናድርገው፣ መሸታ ቤት አናድርገው ፕሊስ። እኔ እኮ መሰብኩኝ እኮ። እኔ እኮ የጠራኋችሁ ለራሴ ብዬ እኮ ነው። ለአንተማ ብዙ መድረክ አለ። እኔን ሰበኩኝና እኔን ወደ እናንተ ውሰዱኝ እኮ ነው እያልኩ ለምንድን ነው ጠይቀኝ ታዲያ? ጥያቄው እኮ እኔ እናንተ በምትጠይቁበት ሰዓት እኔ ማገኘው እንትን ስላለ ነው እንጂ አንተ እኮ እኔ ልጠይቀዋ። ከዛ በኋላ ጥያቄ እኔ የፈለኩትን ስጠይቀው አንተ የምታገኘው እንጂ አንተ ጠይቀህ እኮ አይደለም። ቆይ እርሚ እመጣለሁ ወደ አንተ። መዝሙር ይሰማል እንትን አይደለም። ይሄ የሃይማኖት ንጽጽር ወይ ሌላ ቦታ እንደምንሰማው ምናምን አይደለም። እኔ ማደርገው የተቻለኝን ልቀበል ነው እንጂ ኦልሬዲ አንተማ ኦርቶዶክስ ነህ፣ ፕሮቴስታንት ነው። አቶ ኤፍሬም ፕሮቴስታንት ነው፣ መዝሙር ኦርቶዶክስ ነው። መሀል ላይ የተንጠለጠልኩት እኔ ነኝ። እኔ ወዴት ልሂድ እኮ ብዬ ነው የጠሯቸው። አይ ቲንክ አልገባችሁ መሰለኝ ለምን እንደሰበሰብኩት። ያ ነው መዝሙር ያለ አለው እንኳን ደህና መጣ። እስኪ ይሄን ነገር አሁን በኦርቶዶክስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስራ እንዴት ነው? እስኪ ይሄን ነገር ንገረንና
ከዛ ኤርሚ የሚያነሳቸውን ጥያቄዎች እዚህ ኤፍሬም ባለጊዜውም አለ ዮኒም አለ ትጠይቃለች። መጀመሪያ ግን እምነትና ስራ እንዴት ናቸው? እስኪ ንገረን። እሺ፣ አመሰግናለሁ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን ብያለሁ። መንፈስ ቅዱስ ጥበብ ማስተዋል ይግለጥልን። በአብ በወልድ በመንፈስ ቅዱስም አምኜ እጀምራለሁ። እምነትና ስራ እንግዲህ ብትችሉ ግን ቪዲዮ ብታበሩን ደስ ይለኛል። ባያችሁ ባይሆን ችግር የለውም፣ ግን ቢሆን ደስ ይላል። የሚመች ቦታ ስላልሆንኩኝ ነው። ችግር የለውም። እሺ፣ እምነትና ስራ እንግዲህ እኛ ስራ ስንል ምን ማለታችን ነው ስንል ከእኛ ያልሆነ ከእርሱ የሆነ የተሰጠን ጸጋ ስጦታ አለ። እርሱ ምንድነው? ጥምቀት፣ ቅዱስ ቁርባኑ፣ እነዚህ ሁሉ የጌታ ትእዛዝ ናቸው። አንድ ሰው እምነትን ከምግባር ጋር ለምሳሌ በብሉይ ኪዳን ለመዳን መገረዝ ግዴታ ነው። የእግዚአብሔር ልጅ ለመባል መገረዝ ግዴታ ነው። በአዲስ ኪዳን ግን መገረዝ አለመገረዝ አይጠቅም። አሁን መዳኑ ተሰጥቶናል በጸጋ ሰውን መገረዝ አይጠበቅብንም። ስለዚህ ምንድነው የምናደርገው? እኛ እናምናለን። በአመንን ቅስፈት እንድናለን የሚል ትምህርት የለንም። መጽሐፍ ቅዱስም ስለማይል ሰው በአመነ ቅስፈት ይድናል የሚል ትምህርት የለም። ምክንያቱም ማመን ለብቻው አያድንም። ከማመን ጋር መጠመቅ ያስፈልግሃል። ከማመን ጋር ቅዱስ ቁርባን ያስፈልግሃል። ይህም ብቻ አይደለም። ወደ ዘላለም ሕይወት ከመጣሁ ደግሞ መዳንን እንዳታጣው በፍሬ በመንፈሳዊ ፍሬ በመንፈሳዊ ግብር ወይም ስራ መመላለስ አለብህ። ምክንያቱም ነፃ ፍቃድ ስላለ። ስለዚህ ቅዱስ ጥምቀቱ ይሄ ሳክርመንት ናቸው፣ ሚስጥራት የምንላቸው ጌታ የሰጠን እንድናረጋቸው እንድንፈጽማቸው የታዘዙ ከጌታ የተሰጡን መንፈሳዊ ስራዎች መንፈሳዊ ስርዓቶች ናቸው። ይህንን ጌታ ነው ያለው። ይህንን ያልፈጸመ ሰው አይድንም። በአፉ በቃ እንዲያው ኢየሱስ ጌታ ነው ብቻ ስላለ አንድ ሰው አይጸድቅም። ምክንያቱም መጽሐፍ ቅዱሱ ድህነትን በብዙ መልኩ ያስቀምጠዋል። ስለዚህ የድህነትን ሰፊውን ትምህርት ነው የምንማረው ማለት ነው። ማስረጃዎችን ልስጥ። ለዚህ ማስረጃ ምንድነው? ጌታ ራሱ ስለ መዳናችን ሲነግረን በዚህ በዮሐንስ ወንጌል ምዕራፍ 3 ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ከኒቆዲሞስ ጋር በነበረው ንግግር ላይ ጌታ ምን አለ? እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። የእግዚአብሔር መንግስት መቼም የዘላለም ሕይወት የምናገኝባት ናት። ስለዚህ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም። ሰው ካልተጠመቀ ዳግመኛ ካልተወለደ ሰው በጥምቀት ገላትያ 3:27 ላይ ጌታን በጥምቀት ካለበሰው አሮጌው ማንነቱን በጥምቀት ቀብሮ በአዲስ ተፈጥሮ ካልተነሳ አይድንም። ስለዚህ በእምነት አንድ ሰው ስላመነ ብቻ ጌታን ያለብሰው። አንድ ሰው ስላመነ ብቻ ከጌታና ከሞትና ከትንሣኤው ጋር አይተባበርም። አንድ ሰው ስላመነ ብቻ አምኛለሁ ስላለ ኃጢአቱ አይሰረይለትም። የሐዋርያት ሥራ ምዕራፍ 2 ቁጥር 38 የጌታን ቃል ሰሙ። ከዛ በኋላ ምን እናድርግ አሏቸው። ልባቸው ተነካ። ምን እናድርግ ሲሏቸው አይ በቃ አምናችኋል፣ በቃ ችግር የለውም ጸድቃችኋል አልተባሉ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 እንደምናነበው ምን አላቸው? ንስሐ ግቡ እያንዳንዳችሁም ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ ነው የተባሉት። ስለዚህ አንድ ሰው በቃ አምኛለሁ ብቻ ስላለ አይደለም። ንስሐ መግባት አለበት። ከኢየሱስ ክርስቶስ ከሞቱና ከትንሣኤው ጋር ህብረት ማድረግ አለበት። በቅዱስ ቁርባኑ መታተም አለበት። የጌታን ስጋ የጌታን ደም ጠጥቶ በልቶ ጌታ ከእርሱ ጋር እንዲሆን እኔ በእርሱ እኖራለሁ እርሱ በእኔ ይኖራል ብለዋል። እነዚህን ሲያደርግ ወደ ድነት አይመጣም። ኦኬ፣ ይሄን ያደረገ ሰውስ ወደ ድነት ከመጣ በኋላስ ምን ይጠበቅበታል? ፍሬ ይጠበቅበታል። መንፈሳዊ ፍሬ ይጠበቅበታል። ክርስቶስን መምሰል ይጠበቅበታል። በጽድቅ መንገድ መመላለስ ግዴታው ነው። ለዚህ ግን ግዴታው ነው ሲባል ደግሞ ነፃ ፍቃድ የለውም አይደለም። ነፃ ፍቃድ አለ። ወደ ፈለግከው እጅን ስደድ ተብሎ ወደ ድነት የመጣው ሰው ድነቱን ደግሞ ያጠዋል። እኛ ኦርቶዶክሳውያን ድነት ይታጣል ብለን እናስተምራለን። ድነት ይታጣል። እንደዚህ ነው ቅዱስ ጳውሎስ በዚህ በፊልጵስዩስ መልእክቱ ምን አለ? መዳናችሁን በመንቀጥቀጥና በፍርሃት ፈጽሙ አለ። ለዳኑት ፈጽሙ ተባሉ። ስለዚህ ድናት የምትፈጸም ናት። ስለዚህ ድነናል፣ እየዳንን ነው፣ እንድናለን። አሁን ላይ የዳን ሰዎች ድነታችንን በመፈጸም ዕለት ዕለት በመዳን እንኖራለን። ዕለት ዕለት በመዳን ዕለት ዕለት ኃጢአት ስንሰራ በንስሐ በመዳን በመፈወስ በበደል ስንመላለስ ወደ መንፈስ ቅዱስ ሲወቅሰን ልባችንን በመክፈት ምክንያቱም መንፈስ ቅዱስ ኃጢአታችንን ሲወቅሰን ልባችንን ከዘጋን ይሄ እኛ ምርጫ ነው። መንፈስ ቅዱስ ሲወቅሰን ደግሞ ልባችንን መክፈት እሺ በጀ ብሎ መስማት ይሄ ከኛ የሚጠበቅ ነው። ስለዚህ መንፈሳዊ ፍሬ ካላፈራን፣ በመልካም ምግባር ካልተመላለስን፣ ባልንጀራን እንደ ራሳችን ካልወደድን ምን ማለት ነው? ባልንጀራ እንደ ራሳችን ካልወደድን ማለት እችን ተናግረ ይላቁም ሉቃስ ወንጌል ላይ እንዲህ ይላል
የሉቃስ ወንጌል ምዕራፍ 14 ላይ ቁጥር 12 እንዲህ ይላል። ሉቃስ ወንጌል ምዕራፍ 14 ቁጥር 12። እሺ ነገር ግን ይላል ከቁጥር 13 ዝቅ ብሎ፣ ነገር ግን ግብዣ ባደረግክ ጊዜ ድሆችንና ጉንድሾችን አንካሶችንም ዕውሮችንም ጥራ፣ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ ይላል። ብፁዕ ማለት ምስጉን ትሆናለህ ነው። በጻድቃን ትንሣኤ ደግሞ ይመለስልሃል ይላል። ኦኬ። ነዳያንም ማብላት፣ የተራቡትን ማብላት፣ ጉንዱሾችን ዓይን የፈረጡትን ሁሉ ማብላት፣ ማጠጣት፣ ማገዝ አንደኛ ብፁዕ ያሰኛል፣ ምስጉን ያሰኛል። ሁለተኛ ደግሞ በጻድቃን ትንሣኤ ማለት በዳግም ምጽአት ጌታ ሲመጣ ምን ያሰጣ ይላል? ዋጋ ያሰጣል፣ ይመለስልሃል ይላል። ብዙ ሰዎች እምነት የሌላቸው ሰዎች በዚህ ደግነት ይሰማራሉ። የእነሱ ግን ደግነት ከንቱ ነው። ምክንያቱም ያለ እምነት የሚደረግ ያለ ክርስቶስ የሚደረግ መልካም ስራዎች ሁሉ የዘላለም ሕይወትን ወይም ዋጋን አያሰጡ። በክርስቶስ ሆኖ የሚደረጉ ግን ዕለት ዕለት ለመዳናችን የሚጠቅሙን መንፈሳዊ ሕይወቶች፣ መንፈሳዊ ግብሮች፣ መንፈሳዊ ፍሬዎች ናቸው። ክርስቶስን መምሰል ማለት ነው። ለዚህ ነው ቅዱስ ጳውሎስ እኛስ የክርስቶስ ልብ አለን ያለው። ይሄ ነው። ሰው ክርስቲያን ሆኖ ደግነት ከሌለው፣ ቸርነት ከሌለው፣ የዋህነት ከሌለው፣ ያለውን አካፍሎ ካልበላ፣ በፍሬ ካልተመላለሰ መዳኑን ያጠዋል። እነዚህን ሲመላለስ በመዳኑ እየጸና መዳኑን እየፈጸመ ይኖራል። እነዚህን ካልፈጸመ ግን ከዘላለም ሕይወት ይቆረጣል፣ ይጣላል። እነዚህ ቢሆን እዚህ ኮመንት ትጽፋለህ እንደዚህ ዝም ብለህ ማድመጥ የሚገባ አይዶን ነው። ይህ ዝም ብለህ እጅን አሳረፈ የምታደምጠው ሰው ነው። እግዚአብሔር ይባርክልኝ። ቴንኪው። ያመነው እምነት ትክክልም ይሁን አይሁን ሊገባኝ በሚችል መንገድ ነው ቅልል ባለ ነገር ይነገረን ማለት ነው። ማምታታት የለ፣ መጮህ የለ፣ ማወናበድ የለ፣ መጮህ የለ። እግዚአብሔር እድሜና ጤና ይስጥልኝ መምህር መዝሙረ ያሬድ ቁም ነገር። እሺ ወደ ኤርሚ ኤፍሬም ባለ ጊዜው ስለገባ ወደ ኤርሚ። እሺ በዚህ ጉዳይ ላይ ጨምር 4 ደቂቃና ዎች ስራ ሲቀይሩ ደሞዝ ጭማሪ ያገኛሉ። ኢንቫይሮንመንት የተስማማ ኢንቫይሮንመንት ውስጥ ሊገቡ ይችላሉ። ሌሎች ጥቅማ ጥቅሞችን ሊያገኙ ይችላሉ። መጀመሪያ ከነበሩበት ወደዚህ ሲቀይሩ ለተሻለ ነገር ነው። ቀየራ የሚባለው ራሱ ለተሻለ ነገር ነው እና አንተ ትላንት ከነበረ አመለካከት ዛሬ በእምነት ደረጃ እዚህ ጋር መጣው ስትል ምን የተለየ ነገር አገኘ? ክበርልኝ። የሚገርም የምፈልገው ጥያቄ ነው። ይኸውልህ የተማረ ሰው ይጠይቅ፣ የተማረ ሰው ይጠይቅ። ቤተሰብ በእውነት ነው የምላቸው። ደስ የሚል ነገር አለ። ሰላሜ ፈርስት ቲንግ ብዙዎቻችን ይመስለናል እንጂ ሰላምን የሚያል ትልቅ ነገር የለም። ዛሬ ከማን ጋር ነው የምላላሰው? ነገ ከማን ጋር ነው የምላላሰው? ነገ ማምናለኝ እንትና ምናለኝ የሚባለው ነገር በሙሉ ሄደ። አሮን ነው ሄደ። አሮን ነው ሀው ሄዷል። ጠዋት ስነሳ መዝሙር ነው ማዳምጠው። ቀን ላይ ጊዜ ካለኝ መጽሐፍ ቅዱስ ነው ማነበው። ሰላሜን አገኘው። እንትና ምን ተባባለ፣ ምን አጀንዳ መጣ፣ ምን ሆነ፣ ምን ተፈጠረ የሚባለው ነገር በሙሉ ሄደ። ሁለተኛ አንደበቴን ቀየረው። ስሙ ይባረክ። ለ15 ዓመት ስልስበት የነበር እንደ ሳውል ሳሳድበት የነበረው በዘሩም በፖለቲካውም በሃይማኖቱ ምናምን ጓስልበት የነበረው ነገር በሙሉ ጌታ ቀየረው። ወር አልፎኛል። ወር አልፎኝ አንድም ነገር ዮኒ ማኛ የሚባለው ተሳዳቢው የሚባለው ስም ተቀይሮ ፓስተሩ እያሉ መጥራት ጀመረ። ክብር ነው የሰጠኝ ጌታ። ዮኒ ማኛ ፓስተሩ እንደ ነቢ መቼ ነው የምትሆነው? ሐዋርያ መቼ ነው የምትሆነው? የሚል የክብር ስም ተሰጠኝ። አየ ለውጡ ምንድን ነው? ከተሳዳቢነት ወደ ወንጌላዊነት ሰው ስም ተሰጠኝ። ይሄንን ማግኘት ነው ከምንም በላይ መታደል። እንደ ጨዋ ነበር እኮ ተበላሽ አይደለም የተባልኩት። ተሳዳቢ ነበር ፓስተር ሆነ ነው እየተባልኩት ያለው። ፓስተር ለመሆን ብዙ ስራ ያስፈልገኛል። እቅዴም ያን ወንጌልን የጌታን እቅድ መስበክ፣ የጌታን ነገር ማሳወቅ፣ የጌታን አዳኝነት መመስከር እሱን ነውና ሰላሜን አገኘው። አንደበቴን ቀየረልኝ። ሌላው ደግሞ ወደ ጌታ ከኔ ጋር ብዙ ሰዎች አንተን ያገኘ ጌታ እኛም እንፈልገዋለን። ምክንያቱም የሚያውቁት ባህሪ አለ። ምን አይነት ሩዋንዳው ማኛው ነው የምታወቀው። ሩዋንዳ መልስ ሰጪ ነው ከጫፍ እስከ ጫፍ።
መልስ ሰጪ የነበረ ማኛን ጌታ በፍቅሩ ሰላም ሰጥቶ ተንበርክኮ ለጌታ እጄን ሰጥቻለሁ አለ። ተማረከ በጌታ እጄን እንዲህ ብዬ ያነሳው ተንበርክኬ ለጌታ ብቻ ነው። እኔ እናቴ የወለደችው አንበርክኮኛል። ለጌታ ተንበርክኬ እጄን ሰጠውና እንዳትሰጥቶት ነው በዚህ ሰዓት ስለ ሃይማኖት ጉዳይ ያመጣው። መጀመሪያ ከነበረበት አካባቢ አንዳንዶች በጥቅም ይዘውት ገንዘብ ተከፍሎት የተለያዩ ጥቅማ ጥቅሞች ቃል ተገብቶለት ነው እንጂ ዮኒ በእናትና ልጇ ወይም ደግሞ በማርያም ማይደራደር ልጅ ነበር ይለዋል በአብዛኞቹ። እና ቅልጭ ያለው ምላሽ ምንድን ነው? ለዚህ መቼም ስለ እኔ ሲነሳ ተከፍሎት ነው ሆል የሚባለዋል። እግዚአብሔር እንዳፋቸው ያድርግልኝ። ሁልጊዜ የእኔ ጉዳይ የሆነ ሀሳብ ስሰጥ ሌሎቹ አንድ ሰው የሚባል አላቅ ተከፍሎት ነው የሚባል አላቅ። ዮኒ ማኛ ምንም አይነት ሀሳብ ያቅርብ ተከፍሎት ነው የሚባለው። አዎ ተከፍሎ የተከፈለልኝ የዘላለማዊ ሕይወት ዋጋ ነው የተከፈለልኝ በዚህ ሰዓት። ይቅርታ እንዲህ ቅድም ማይረብሽ ከሆነ ቅድም እንትና ልኮ ነበር። ኤርሚያስ ይረብሻል ወይስ ብቻህን ትጨርሳለህ አንተ? ኤርሚያስ ኤችዲ ነው አወቀው። ኤችዲ ኤርሚያስ ማ ኤርሚ ኤችዲ ልኮ ነበር ቅድም። ኖ አይ እኔ እናንተ ነን። እኔ አሁን ለክርክር ገና አልበቃው። ማይዞ ኤርሚ እናወራለን በደምብ። በቃ ደቂቃው ያንተ ነው። ስለዚህ ለሌሎቻችሁ ደግሞ አሁን ለክርክር የሚያበቃ ነገር ሳይሆን እኔ ዳንኩበትን ነገር ነው የምናገር። ለክርክር ሲሆን እኔ ራሴ እየለመንኳችሁ ነው የማመጣችሁ። እየለመንኩ ኤርሜችዲ እየለመንኩ አመጣለሁ። ዳራ ፕራሚስ ችግር የለብኝ። መጀመሪያ ራሴን ካዳንኩ በኋላ ነው። አይ የአራዳ ልጅ ራሱን አድኖ ከዛ በኋላ ሙሉን ያደርጋል። ስለዚህ በገባኝ መጠን ነው አሁን ክርስቶስ ያለ። አንድ ጥቅስ የማያውቁ ብዙ ሰዎች አሉ እኮ እዚህ ጋር ለማየት። ኤኒዌይስ ስለዚህ ምንድነው ኤርሜችዲ ስላልከኝ ነው። ስለዚህ እኔ የተከፈለልኝ ዋጋ የህይወት ዋጋ ነው። እሱንም የከፈለው ኢየሱስ ክርስቶስ ነው። ይሄ ነው ዋጋ። አይ የተከፈለ ገንዘብ ነው ካለ በመረጃ ማምጣት አይደለም። እኔ የመረጃ ሰው ስለሆንኩኝ ዮኒ ማኛ ተከፍሎት አጀንዳ ተስል ተብሎ የመጣ ነው ካልከኝ ኦኬ ደን መረጃውን አምጣ። ከዛ መተ መለጥለጥ። አሁን መረጃ ቢኖራቸው እውነት ለመናገር ዮኒ ማኛን ዲዩ ታንክ ለአንድ ቀን የኔም መረጃ አይለቁትም ብለህ ታስባለህ? ወዳጆች አሉ ሮጠው ተሯሩጦ መረጃ ነበር የሚለቁት አይደለ? ኢትዮጵያ ሲሄድም ሲሉ ነበር እንደዛ መረጃ አምጡ ሲባል ወፍ የለም። የሆነ ነገር ሳያደርግ እንደዚህ ይላሉ ወፍ የለም። ግን ከማለት ወደኋላ ምክንያቱም ተወዛግቧል።